ጫት ቅሜ እናታችን ቡና ያፈላች ጫት እየቃምን ኖርማል ነው እኛ ጋር እሱ ጫቱ ምን ቡናው እና ምን ትላለች? እነዚህ ጴንጤዎች በኮርኒስ ብር ይሰጣሉ አለች። በደንብ ስማይ። እነዚህ ጴንጤዎች በኮርኒስ ብር ይሰጣሉ አለች። አልኳት አዎ ብር ይሰጣሉ። እንዴት ነው የሚሰጡት? ሰማይ ተከፈተ የሚሉት ነገር አለ። ከዛ ሲከፈት ኮርኒሱም አብሮ ይከፈታል። ዘሎ መውሰድ ነው አለች። በምርቃና መንፈስ ጫት ቅመናል። ሶስት ነን። ኮት አለ ችግር የለም። ማዳበሪያ ይዘን ወደ ቸርች ቀጥታ ሄድ እና አብነት ደግሞ ዓለምነህ ጀንበሩ የሚባል ሰው ተጋብዞ እያገለገለ ነበር እና ዘማሪው ወጣ መዘመር ጀመረ። ሰማይ ተከፈተ አይልም። ቆምን እኛ። አሁን አልኩት ጓደኛዬ ተከፍቷል ዘለው ሰድ። ከዛ ማዳበሪያውን ቀስ ብለን አወጣን እዚህ እግራችን ላይ አስቀምጠ ስናየው ተከፍቷል ይላል፣ ግን የሚከፈት ነገር የለም። ብር አይፈስም። ምንድነው ነገሩ? አይ ቆይ በደንብ ምናልባት በደንብ ሲከፈት እነሱ እንደሚሉት አንዴ ሊከፍቱት ነው ተባብለ ብናይ ብር አይወርድም። ብናይ ብር አይወርድም። እኔ የገባሁት ቸርች ውስጥ ብር ፈልጊ እንጂ ጌታን ፈልጊ አልነበር። ለምን በቃ ጫት ከምሸጥና ዝም ብዬ አካውንታንት ሆኜ ከምኖር፣ ምክንያቱም እኔ ኦዲተር ነበርኩኝ። በቃ እንደዚህ ከምንከራተት ለምን ብር ወስጄ ለምን ምን ያርጉኛል? አንድ ቀን ነው በማዳበሪያ ሞልቼ ወጣለሁ ብዬ ነው ወጣው። ደግሞ እውነትም ፊታቸውን ሳይው ጠቅላላ የሆነ የተከራይ ፊት የላቸውም ጴንጤዎች። መልካቸው ራሱ ያብለጨልጫል። አሁን የእናንተን ራሱ ሳይው ፊታችሁ ያከራይ ፊት ነው። እና እንዳምን አረገኝ። በቃ ፊታቸው ያብረጨልጫሉ፣ ሁሌ ይስቃሉ። እንደኛ ደግሞ እየቃምንም አንስቅም እየጠጣንም አንስቅም። በቃ ገባ። ከዛ ሰውየው ቆመ። በሩን ዝጉ አለ። ሶስት ልጆች ማዳበሪያ ይዛችሁ መጣችኋል። አቤት መገለጥ! ብር ፈልጋችሁ ነው የመጣችሁት አለ። ተነግሮት ነው አንወጣም ተባባለ። ማንም ሰው እንዳይወጣ በሩን ዝጉ አለ። አንዱ እንደውም አካውንታንት ነህ ጫት ቤትም አለ ምልክት ይሆንልህ ዘንድ የተወለድከው መርካቶ ነው፣ አሁን እየኖርከው ያለው ሞላ ማሩ አካባቢ እንደውም ማርሊ የሚባል ጫት ቤት አለ ውጣ አለ። አልወጣም። መንፈስ ቅዱስ እንዴት ድንቅ ነው! አንወጣም ያልነውን ሰዎች እንዴት እየተንከባለልን ከፊት እንደመጣን አላውቅም። ብር እቀበላለሁ ብዬ ጌታን ተቀበል። እዚህ ብር የለም፣ እዚህ ወርቅ የለም። እዚህ ያለው ቅባት ነው። እዚህ ያለው ሰማይ ነው። we are ambassador of Christ። እኛ የሰማይ አምባሳደሮች ነን እንጂ የሆነ ቪዛ የሚመታበት የሆነ ጉዳይ አስፈጻሚ አይደለም። እግዚአብሔር ያንተ መልእክት አለኝ። ለቅባት ከፈለከው ለሰማይ ከፈለከው ይገኝልሃል፣ ይዘው ትሄዳለህ። የሆነ ሰው የቅባት ይዞት ይሄድ። የመገለጥ ቅባት ያገኘ ሞገስ በላይ ላይ ይውደቅ። ከዛ በሳምንት ክርስቲያን ሆነን ደቀ መዝሙር ክትትል መደረግ ተጀመረ። በአንድ ሳምንት ክርስቲያንነቴ ፓስተራችን ወጥቶ አጋንንት ሲያስወጣየ ደግሞ የነበሩት የአጋንንቶች ብዛታቸው ብቻውን ነው። ጥቂት ሙሉ ጊዜ አገልጋይ ነው ያለው። ለምን አናግዘውም አልኩት ጓደኛዬ። እናግዘው ተባባለ። ለካ አጋንንት በሙቀት ሳይሆን በቅባት ነው የሚወጣው እና ሞቆኝ ነው። ሙቀት መጥፎ ነው። አዲስ ክርስቲያን መሆን በጣም ከባድ። ከዛ ፓስተር አንዱን እናስወጣው ስለ ውሃ አስወጡታል እና ቢሮ እናስወጣው እንኳን አስወጡት ቁልፋል ቢሮ ይዘነው ደግሞ አጋንንት የያዘው የነበረው ልጅ የልደታ ልጅ ነው። የዛኔ የልደታ ልጆች ብረት ያነሱ ነበር። የሰው ታንክ ነው ሰውየው ራሱ ጎልያድ ነው። ምን ያክል አልመሰል ና ስለው አይመጣም። ሞቀኝ በቃ ሙቀት በጣም መጥፎ። ከዛ ጓደኛዬንም ናንተም አብረን እናስወጣለን ይዘነው ገባ። ግባ ወደ ቢሮ ገባ። አጋንንቱ ሹልክ ብሎ ሰውየው እኮ ምን ያክላል የሰማይ ስባሪ ነው። በሩን ዝጋው አለኝ ጓደኛዬ። ዘጋውት። ቆልፈው አለኝ። ቆለፍኩት። ቁልፉን ወርውር አለኝ። ወረወርኩ። ለካችን ነው የሚጠብቀው አጋንንቱ። ከዛ ወደ በሩ ቆማ አጋንንት ያዘው ሰውዬ ውጣ ሲለው ጓደኛዬ ሳቀና እንደዚህ ገላመጠውና በደግ አረገው ጓደኛዬን ማለት አለ ጓደኛዬ
ለካ ለማስጮ ገብታ አንዳንዴ ትጮሃል። ያ ለመንፈስ ቅዱስ የሆነ አገልግሎት እንደዚህ ነው፣ ትግል ነው የሚሆን። አንዳንድ ሰው አጋንንት ሲያስወጣ አይታል። እንደዚህ አእምሮውን ይዞት ባይኖርብኝ ራሱ ጮዋለሁ እንደዚህ ጭምቅ ካርገኝ እና አጋንንት የሚወጣው በቅባት ነው። ከዛ አወረደውና ወደ መሬት አስገብቶ አንተ ማን አጋንንት እኮ ይላል። ኧረ ገስጸው። እኔ መገሰጥ አልችልም። ወደኔ ዞረ። ምንም አላልኩም። ወጣ አልኩኝ ቀስ ብዬ ነው አለና ብድግ አደረገኝ። እኔንም አስገብቶልኝ ለሁለት አይበላቸዋል። ያለን አማራጭ መጮህ ነው። ፓስተራችን ሰማ። በቃ እነዚህ ልጆች አንድ አጋንንት ይዘው ገብተው ሁለት ሰው ነው እየጮኸ ያለው። አዲስ ክርስቲያኖች ናቸው። በሩ ተገንጥሎ ፓስተር ገባ። ፓስተር ሲገባ አጋንንቱ ተንበረከከ። ጩሁና ውጣ ሲለው 3 ጊዜ ጮኸ ወጣ። ተናደድኩኝ። ለምን ለኔ አልወጣም? ብስጭት አልኩ። ከዛ ፓስተር አጋንንት እኮ ለማስወጣት መጀመሪያ ደቀ መዝሙር ትማራለህ፣ የውሃ ጥምቀት ትወስዳለህ፣ ከዛ የእምነት ትምህርት ትወስዳለህ፣ ቤት እምረት ትመራለህ፣ ወጣት እምረት ትመራለህ። ማይክ ጡጦ አይደለም ማለት ገፋ አድርግና ማይክ እኮ ጡጦ አይደለም በለው። የህፃናት መጫወቻ አይደለም፣ በቅባት ነው። ለጌታ ክብር ስጡ። ለዚህ ነው የአስቄዋ ልጆች ሐዋርያት ሥራ ምዕራፍ 18 እና 19 ላይ ለሰባት አጋንንት ለማስወጣት ወጡ። ይዘው ገቡ። አንድ አጋንንት የካህን ልጅ ናቸው፣ የአገልጋይ ልጅ ናቸው። የአገልጋይ ልጅ ምን ስለሆንክ አታስወጣም? ቅባት ያስፈልጋል። ልቀቅና አሜን በል። አባቴ እኮ በደርግ ዘመን ሰማዕት ሆኖ ነው የሞተው። አንደርግራውንድ ታስሮ ነበረ። የአስቄዋ ልጆች አንድ አጋንንት ይዘው ገቡ። ከዛስ አጋንንቱ ምን ቢያረግ ጥሩ ነው? ጨፈረባቸው፣ ዘለለባቸው፣ አቆሰላቸው ይላል። ራቁታቸውን አደረጋቸው። እንደውም የኛን አጋንንት መቼም እግዚአብሔር ይባርከው አይባልም። እግዚአብሔር አደንዝዞልን ነው ለካ። ይሄኛው ደግሞ ክፉ ነው። ምዕራፍ 18 እና 19 ያለ ራቁታቸውን አስቀራቸው። ሜዳ ላይ በራቁታቸው ሲሮጡ የካህኑ ልጆች አበዱ ሲባል አብደን አይደለም ጳውሎስ በሚሰብከው በኢየሱስም ብለን ስናዝ ጳውሎስን አቃለው አንተ ማን ነው ብሎ ዘለለብን፣ ጨፈረብን ብለው ተናገሩ። በኤፌሶንም የኢየሱስ ስም ተከበረ ይላል። ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።